ቅዱስ ጳውሎስ ሐዋርያና የልዑል አምላክ ባሪያ ሆኗል። አምላክ ማለት ገዢ የሚል ትርጉም ነው ያለው። አምልኮ ማለት መገዛት ማለት ነው። ረጅም ጉዞ እንደሚጓዝ ጌታ ኢየሱስን ተስፋ እንደሚያደርግ የሚቀጥለውን ሕይወት እንደሚጠብቅ ከሚከብረው ጌታ ወይም ደግሞ ከከበረው ጌታ ጋር አብሮ እንደሚከብር ለሚያስብ ለሚያምንና ለሚጠብቅ ሰው በጣም አስፈላጊ ነገር ነው። አንዴ እግዚአብሔር የሆነ ሰው እንደው በሆነ ነገር እግዚአብሔር መሆኑ ሊቀር ይችላል፣ ሊቀር አይችልም። አሁንም ይሄ ሕይወት ይሄ አሁን እዚህ ያለንበት ሕይወትና ህብረት ከጌታችን ከኢየሱስ ክርስቶስ መምጣት ከሱ ከምንቀበለው በፊቱ ከሚሆንልን ነገር በታች ከሆነ በእውነት ብዙ ድካም ይኖረዋል። ስለዚህ የኢየሱስ ክርስቶስ መምጣት ዓላማ ማዳን ነው፣ ፍርድ አይደለም። በሌላ ቋንቋ የዘላለም ሕይወት ነው፣ ሞት አይደለም። በሌላ ቋንቋ በእርሱ የሚያምን ይድናል። ይድናል ማለት አይጠፋም ማለት ነው። ከእውነት ጋር መተባበር ያለብን፣ ከጽድቅ ጋር መተባበር ያለብን የተቀበልነውን በጌታ ጸጋ የተቀበልነውን ሕይወት ከዘላለም ክብር ጋር እንድንቀዳጀው። ጳውሎስና ቲቶ እንግዲህ በመንፈስ እንደወለደው እውነተኛ ልጄ ይለዋል። ስለዚህ እንደ አባትና ልጅ አብረው የሆኑበት አግባብ፣ አብረው የተጠመዱበት አግባብ፣ አብረው የሚያገለግሉበት አግባብ በሃይማኖት ህብረት ነው። ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምህረት በጸጋው የደገፈን ይህን ጊዜ የሰጠን አምላካችን በጌታ በኢየሱስ ክርስቶስ የተመሰገነ ይሁን። በሚረዳን በእግዚአብሔር ጸጋ ከአቆምንበት በመቀጠል የጳውሎስን መልእክት ለቲቶ የተላከውን ምዕራፍ 1 ቁጥር 5 ጀምሮ እስከ ቁጥር 16 ባለው ክፍል የተጻፈውን ዛሬ የምናየው ይሆናል። ከመጀመሪያው ቁጥር ጀምሮ አነባዋለሁ። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ፣ ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠ። በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ። በሃይማኖት ኅብረት እውነተኛ ልጄ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። ስለዚህ ምክንያት የቀረውን እንድታደራጅ በየከተማውም እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውሁህ። የማይነቀፍና የአንዲት ሚስት ባል የሚሆን የሚያምኑም ልጆች ያሉት፣ ስለ መዳራትም ወይንም ስለ አለመታዘዝ የማይከሰስ ማንም ቢኖር ሹመው። ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና፣ የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ ረብ የማይወድ፣ ነገር ግን እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎችንም ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና። የማይታዘዙና ከንቱ የሚናገሩ የሚያታልሉም ይልቁንም ከተገረዙት ወገን የሚሆኑ ብዙዎች ናቸውና፣ እነዚህም ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ አፋቸውን መዝጋት ይገባል። የገዛ ራሳቸው ነቢይ የሆነ ከእነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፉዎች፣ አራዊት በላተኞች፣ ሥራ ፈቶች ናቸው ብሏል። ይህ ምስክር እውነተኛ ነው። ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ወቀሳቸው። ሁሉ ለንጹሖች ንጹሕ ነው፣
ለእርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም። ነገር ግን አእምሯቸውም ሕሊናቸውም ረክሷል። እግዚአብሔርን እንደሚያውቁ በግልጥ ይናገራሉ። ዳሩ ግን የሚያስጸይፉና የማይታዘዙ ለበጎ ሥራም ሁሉ የማይበቁ ስለሆኑ በሥራቸው ይክዱታል። እንጸልያለን። ቅዱስ አባታችን እግዚአብሔር በሰማያት ያለኸው የጌታችን የኢየሱስ ክርስቶስ አባት የሆንከው የነፍሳችን ጠባቂና እረኛ የሆንከው ሕይወታችን፣ ክብራችን፣ አምላካችን፣ ኃይላችን ሆይ እናመሰግንሃለን፣ እናከብረሃለን። ደግሞ እንደገና ዕድል ሰጥተህ በፊትህ ስላቆምከን፣ የቃልህን ደጆች ከፍተህ ልታስተምረን ስለሰበሰብከን፣ ለቤተ ክርስቲያን ያለህን እግዚአብሔር ሆይ በልብህ ያለውን የልብህን ሐሳብ ልትገልጥልን፣ የቃልህን ደጆች ልትከፍትልን ስለወደድክ እጅግ እናመሰግንሃለን። ደግሞ አስተምረን ጌታ ሆይ፣ የቃልህን ደጆችም ክፈትልን፣ ለጥቅም ይሁንልን። በዚህ ዘመን ያለነውን እኛን በዚህ ያለችውንም ጉባኤ ደግሞም እግዚአብሔር ሆይ ይህንን መልእክት በሚሰማባቸው ስፍራዎች ሁሉ ያሉ አብያተ ክርስቲያናትን እንዲጠቅም ሆኖ ጌታ ሆይ በአንተ ኃይል በመንፈስ ብርሃን የምንማረው ትምህርት እንዲሆን በነገር ሁሉ እንድትረዳን እንለምናሃለን። ድካም የሚሆኑ ድንዛዜ የሚሆኑ ማስተዋልን የሚጋፉ የጨለማው ኃይላት በማንም ሕሊና ላይ ተጽዕኖ ማድረግ እንዳይችሉ በጌታችን በኢየሱስ ክርስቶስ ስም የታሰሩ ይሆኑ። ጌታ ሆይ ይህን ስለምታደርግና ሁሌም ስለምታስተምረን እናመሰግንሃለን። በተወዳጁ ልጅ በኢየሱስ ክርስቶስ ሕያው ስም ምስጋናና ክብር ላንተ ይሁን፣ አሜን። ባለፈው እስከ ቁጥር 4 ወይም ቁጥር 5 ያለውን ተመልክተናል አይደል? እስከ 4 ብቻ። ኦኬ። በሃይማኖት ኅብረት እውነተኛ ልጄ ለሚሆን ለቲቶ። በሃይማኖት ኅብረት፣ ሃይማኖት ማለት ቃሉን መሰረት ያደረገ እነዚህን 3 ነጥቦች ጽፈናል አይደል? 4 ናቸው። መልካም። ቃሉን መሰረት ያደረገ እምነት፣ በክርስቶስ እግዚአብሔር ማወቅ፣ የወንጌል እውነት ጠቅለል ባለመልኩ በፊልጵስዩስ ላይ እንደተጻፈው እና ሃይማኖት መጨረሻ ላይ ጠቅለል ባለ ሁኔታ የኢየሱስ መሆኑን፣ ለቅዱሳን አንድ ጊዜ የተሰጠ መሆኑን፣ በጌታ ተነግሮ ደቀ መዛሙርቱ ለእኛ ያጸኑት መሆኑን እና በጥቅሉ ወንጌልን ማዕከል ያደረገ ትምህርት መሆኑን ተመልክተናል። እና እውነተኛ ልጄ የሚል ቃል ተጽፏል። እውነተኛ ልጄ ጳውሎስ እንደ ጢሞቴዎስ በእምነት የወለደው ልጁ እንደሆነ ይታመናል። ቲቶ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ እንዲሁም ደግሞ በፊሊሞና ቁጥር 10 ላይ ሐዋርያው ይህንን ቃል ይጠቀማል። በወንጌል እውነት የወለዳቸውን ልጆቼ ወይም ልጄ ብሎ መጥራት በጳውሎስ አገልግሎት ውስጥ የተለመደ ነው። ጳውሎስ በዚህ መጠን እውነተኛ ልጁ ብቻም ሳይሆን እውነተኛ ልጁ እንደሆነ ቲቶን ይናገራል። እንግዲህ ለእውነተኛ ልጁ አደራ ሊሸከም እንደሚችል ለታመነበት ልጁ ያስተላለፈው መልእክት ነው እና በስጋም በቃሉም ሳይወልዱ ያው ዝም ብለው ልጄ የሚሉ እኛ ሀገር ብዙ ናቸው። እንዲሁ መስቀል ስለጨበጡ ብቻ አባት ነኝ ይላሉ፣ ልጄ ይላሉ። ሰውም ደግሞ አባቴ ይላል። አንዲት እህት እዚህ ጠቅላይ ቤተ ክህነት ትሰራ የነበረች እህት አንድ አባት ልጄ አሏት። ያው ስም መጥቀስ ስለማይገባኝ ነው። እና በስጋ ከሆነ አባቴ አለ የሚኖረው እዚህ ቦታ ነው። በሃይማኖት ከሆነ ደግሞ ትንሽ ወንጌል የነገሩኝ አቡነ እገሌ ናቸው። ወይ በሃይማኖት አልወለዱ ወይ በስጋ አልወለዱ፣ ዝም ብለው ያገኙትን ልጄ ይላሉ አለቻቸው። እና ደንገጥ ብለው እንዲህ አይታየት አድርገው ሄዱ። እና የእኛ ያው አባቶች እኛ አባቶች ያልናቸው አባቶች ብዙዎቹ እንደዚህ ናቸው። እና ጳውሎስ ወልዶ ነው ልጄም ቢል ወንጌል መስክሮ ዋጋ ከፍሎ አሳድጎ ነው ልጄም ቢል
እና በወንጌል ስለወለደው እውነተኛ ልጄ በማለት ቲቶን መጥራቱን እናስታውሳለን። እንደ ሌሎቹ ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ጸጋና ምሕረት ሰላምም ይሁን ይላል። ያው እንደ በጎ ምኞት መግለጫ ልክ እንደ አዝማች የተነገረ ነው የሚመስለው። ግን በእርግጠኝነት ጳውሎስ መልእክታቱን ሁሉ ስናይ እንደምናየው እንደውም ጸሎት እንደው ከጳውሎስ ብንኮርጅ መልካም ነው። ጸሎቱን እንኮርጅ ሳይሆን የጸሎት ሁኔታውን ማለት ነው። ጳውሎስ በጣም የጸሎት ሰው ነው። በአገልግሎቶቹ ውስጥ ያው በመልእክታቱ ይሄን ለዚህ እጸልያለሁ፣ በዚህ ተጋለሁ፣ በዚህ ምስጋና አስገባለሁ የሚሉ ቃላትን በተደጋጋሚ እናያለንና መልካም ምኞቱን ይገልጣል። በእርግጠኝነት ከመልካም ምኞቱም ያለፈ እንደሚሆን ተስፋ አደርጋለሁ። ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ምሕረትም ወይም ደግሞ ጸጋና ምሕረት ሰላምም ይሁን ይላል። የእግዚአብሔር ባሪያ እና የኢየሱስ ክርስቶስ ሐዋርያ በማለት መጀመሪያ ላይ ራሱን ማስተዋወቁን ባለፈው አንስተናል። ብዙ ቦታ በዚህ ቋንቋ ራሱን ይገልጣል። በተለይ የጌታችን የኢየሱስ ክርስቶስ ባሪያ በማለት አሁንም የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ በማለት ራሱን መጥራቱን በዚህ መልእክት ላይ ከዚህ በፊት አስታውሰናል። እግዚአብሔር አብንና ልጁን ኢየሱስ ክርስቶስን እኩል የጸጋና የምሕረት የሰላም ባለቤት አድርጎ መናገሩን በእግዚአብሔር አብና በልጁ በኢየሱስ ክርስቶስ መካከል ያለውንም ነገር ያሳየናል። ለእግዚአብሔር የምንለውን ለኢየሱስ ክርስቶስ ማለት ወይም ለኢየሱስ ክርስቶስ የምንለውን ለእግዚአብሔር አብ ማለት ልዩነት የለውም። እንደምታውቁት ያ ማለት በአብና በወልድ መካከል ያለውን ወይም ደግሞ በአባትና በልጅ መካከል ያለውን የአባትና የልጅ ግንኙነት ወይም የመለኮት ህብረት ያሳያል፣ ወይም ደግሞ መለኮታዊ አንድነት ያሳያል። ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን ይላል እና ያው ጸጋ ሁልጊዜም ቢሆን ልክ እንደ ዳን እንዲሁ ያዳነን ጸጋው እንደሆነ እንዲሁ በእግዚአብሔር ፊት እንደሚገባ እንድንኖርም አቅም የሚሆነን የእግዚአብሔር ጸጋ ነው። ከዛ ባሻገር የእግዚአብሔር ምሕረት ሁሌም ያስፈልገናል። የተማረ ምሕረት ያስፈልገዋል። አንዳንድ ጊዜ ያው ከዚህ በፊትም ጠቆም እንዳረኳችሁ በጣም እንመጻደቃለንና ምሕረትንም በተመለከተ እንደው ምሕረት ይሁንልህ የሚል ቢገኝ ተምር ያለው ነው የምንለው እና ጸጋ ይብዛልህ እንኳ ተለምዷል። አሁን ብዙም ሳናስተውለው ጸጋ ይብዛልህ ምናምን ችግር የለውም፣ እሱ ሁላችንም እንለዋለን። የሚባለውም ሰው አሜን ለማለት አይከብደውም። ምሕረትን በተመለከተ ግን ብዙ ሰው አሁን ምሕረት ከእናንተ ጋር ይሁን ብዬ ብናገር እንዴ ተምሬ የለም የሚል ይኖራል እና ስለ የትኛው ምሕረት ነው ሊል የሚደፍር ሰው ይኖር ይሆናል። ግን ሁሌም በጌታ ምሕረት ነው የምንኖረው። ይህም መርሳት የለብንም። ምክንያቱም ቅዱሳት መጻሕፍት ሁሌ ንስሐ እንድንገባ ከነገሩን ማንም ኃጢአት የለብኝም ቢል ይዋሻል፣ እግዚአብሔርንም ሐሰተኛ ያደርጋል፣ ግን ብንናዘዝ ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው እንዳለን የምናስተውል ከሆነ ይህ አንደኛ ዮሐንስ ምዕራፍ 1 ላይ የተጻፈ ነው። ከዛም ባሻገር ደግሞ ዕብራውያን ምዕራፍ 4 ከቁጥር 14 ጀምሮ በሰማያት ያለፈ ታላቅ ሊቀ ካህናት የእግዚአብሔር ልጅ መኖሩን ከነገረን በኋላ እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ነው የሚለው እና አማኝ ሁልጊዜም ቢሆን በጸጋው ዙፋን ስር ነው መኖር ያለበት። ከኃይለኛው ከእግዚአብሔር እጅ በታች ራሱን በማዋረድ ነው መኖር ያለበት። አንድ ጊዜ ስለዳን፣ አንድ ጊዜ መንፈስ ቅዱስን ጸጋ ስለተቀበልን፣ አንድ ጊዜ ወደ ሕይወት እውነት ስለመጣን፣ አንድ ጊዜ ከጨለማ ወደሚያስደንቅ ብርሃን ስለተሻገርን ተዘልለን ተዘናግተን እንደፈለግን ሆነን መኖር የለብንም። ሁልጊዜም ቢሆን ሕይወታችን በእግዚአብሔር ጸጋ ተደግፎ ነው የሚቀጥለውም የሚኖረው። ይሄን መርሳት የለብንም እና ይሁን የሚለው ቃል ያው ኦልሬዲ እንደ ቡራኬ ሆኖ እግዚአብሔር ይባርክ እንደሚባለው እንደው ጸጋ ይብዛልህ እንደሚባለው በዚህ ቋንቋ ነው ሐዋርያው የተናገረው። ያው መልሶ አሜን ነው እንግዲህ ለሚሰማ ሰው አሜን ነው የሚሆነው። ስለዚህ ጸጋና ምሕረት እንዲሁም ሰላም ይሁን። በመሰረቱ የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔር ሰላም
ሁልጊዜም ቢሆን ያስፈልገናል። እሱም ከእግዚአብሔር አብ መድኃኒታችን ከሆነው ደግሞም ልጁ ከሆነው ከጌታ ከኢየሱስ ክርስቶስ የሚገኝ ነው። ሌላ የጸጋ ሁሉ ባለቤት የለም። ሌላ የጸጋ የሆነውን ስጦታ ሊሰጥ የሚችል የለም እና እግዚአብሔር ይህንን እንዲያበዛለት ይመኛል። እንግዲህ ይሄ ለእኛም ይብዛለን እና ጸጋና ምሕረት ሰላምም ይሁን ከእግዚአብሔር ከመድኃኒታችን ከጌታም ከኢየሱስ ክርስቶስ እና መድኃኒታችን ከሆነው ከእግዚአብሔር ከልጁም ከኢየሱስ ክርስቶስ ጌታ ከሆነው ከጌታም ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን ነው የሚለው። እንግዲህ እግዚአብሔር መድኃኒታችን ነው፣ ኢየሱስ ክርስቶስን ልኳል። ኢየሱስም ጌታችን ነው፣ የጸጋ ሁሉ ባለቤት መድኃኒት ከሆነው ከእግዚአብሔር ጌታም ከሆነው ከኢየሱስ ጸጋ ምሕረትና ሰላም ይሁን የሚል መልካም ምኞት መግለጫ ወይም ደግሞ ቡራኬ ሲሰጥ እናየዋለን። አሜን ብለን እናልፋለን። ይሄ ለእኛም ይሁንልን። እንደምታስታውሱ ይሄን መልእክት መግቢያውን ስንመለከት የመልእክቱ ዋና መልእክት ያለው ቁጥር 5 ላይ መሆኑን ጠቆም አድርጌያችኋለሁ። ቁጥር 5 የቲቶን መጽሐፍ ወይም ደግሞ ለቲቶ የተጻፈውን መልእክት አጠቃላይ ዓላማ ጠቅሎ የያዘ ኃይለ ቃል ያለበት ክፍል ነው። ሌሎቹ ከዚህ ቀጥሎ በዚህም ምዕራፍ ይሁን በሌሎቹ ምዕራፎች የምናያቸው የመልእክቱ አጠቃላይ ይዘት ይህንኑ እውነት ማዕከል ያደረገ መሆኑን እናስተውላለን። ስለዚህ ከቁጥር 5 ጀምሮ እስከ 16 ያለውን ቲቶ በቀርጤስ የነበረው ኃላፊነት ወይም ደግሞ በቀርጤስ እንዲኖረው የተፈለገው ኃላፊነት ምን እንደሆነ የሚያስገነዝብ መልእክት ነው የምናየው እና ንዑስ ርዕስ ለምትይዙ ሰዎች ከቁጥር 5 ጀምሮ እስከ ቁጥር 16 ያለውን ቲቶ በቀርጤስ የነበረው ኃላፊነት ልትሉት ትችላላችሁ። የመጀመሪያው ሐረግ ላይ ስለዚህ ምክንያት ይልና የቀረውን እንድታደራጅ በየከተማውም እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውኩህ ይለዋል። ከንግግሩ በቀረው የሚለው ኃይለ ቃል ጳውሎስና ቲቶ በአንድ ወቅት ቀርጤስ ላይ እንደነበሩ የሚያረጋግጥ ነው። አብረው ተጀምሮ ያየውን እንዲያስቀጥል አገልግሎቱን እንዲያስቀጥል በሚያስችል ሁኔታ አደራ መስጠቱን የሚያሳይ ነው ንግግሩ። የቀረውን እንድታደራጅ ማለት ጳውሎስ ጀምሮት በአገልግሎቱ ጀምሮት በቲቶ አማካኝነት እንዲቀጥል የተፈለገው ነገር ምን እንደሆነ ነው የሚያሳየን። ስለዚህ የቀረውን እንድታደራጅ የማደራጀት ስራ ቤተክርስቲያኒቱን የማዋቀር ስራ እንዲሰራ በየከተማው ደግሞ ሽማግሌዎቹን በመሾም እንዲያገለግል በቀርጤስ ቲቶ እንዲቀመጥ ማድረጉን ሐዋርያው ጠቆም ያደርገናል። ስለዚህ የቀረውን የሚለው ንግግር ያልተስተካከለውን ገና ያልተደራጀውን መልክ ያልያዘውን በቀርጤስ ያለችዋን ቤተክርስቲያን መልክ እንዲያስይዝ እንዲያደራጅ በዚያ ስፍራ መተውን ያሳየናል። ሌላው በየከተማው ሽማግሌዎችን እንድትሾም የሚል ትእዛዝ እናያለን። ብዙ ጊዜ ዛሬ በአንዳንድ እንደምናየው በአንድ ደብር ወይም ደግሞ በአንድ ጉባኤ ወይም ደግሞ በአንዲት ቤተክርስቲያን ብዙ ሽማግሌዎችን የመሾም ልማድ እንዳለ ይታወቃል። በዛን ጊዜ እንደሱ አልነበረም። በአንዲት ከተማ በመሰረቱ አብያተ ክርስቲያናት በከተማው ነው የሚታወቁት። እንደምታውቁት ለምሳሌ በቀርጤስ ያለችው ቤተክርስቲያን በቀርጤስ ያለች እና ከመልእክታቱ እንደምናየው በሌሎቹም መልእክታት ላይ ይህንን ማስተዋል እንችላለን። ለምሳሌ በሐዋርያት ሥራ ምዕራፍ 14 ቁጥር 23፣ በሐዋርያት ሥራ ምዕራፍ 8 ቁጥር 1፣ ምዕራፍ 13 ቁጥር 1፣ በሮሜ 16 1 ጥቅሶቹ መድገም እንችላለሁ። በየከተማው አንደኛ በእነዚህ መልእክታት ውስጥ ሁሉ እንደምናየው
በአንድ ከተማ ውስጥ አንድ ቤተክርስቲያን ነው የምትኖረው። ብዙ ጊዜ 2-3 አብያተ ክርስቲያናት እንዳልነበሩ ያሳየናል። የሰባቱን አብያተ ክርስቲያናት መልእክት እንደ ምሳሌ ብናይ በኤፌሶን አንድ ቤተክርስቲያን አለች። ሰምርኔስ፣ ሰርዴስ፣ ቲያጥሮን፣ ፊላደልፊያ፣ ሎዶቅያ። እነዚህ ከተሞች ናቸው፣ የከተማ ስሞች ናቸው። በታናሽ እስያ ውስጥ ያሉ ሰው መኖሪያ የሆኑ ከተማዎች ናቸው። ግን በየከተማው ጉባኤያት ነበሩ። የጌታ የኢየሱስ ክርስቶስ አካል የሆነች ቤተክርስቲያን ነበረች እና በኤፌሶን ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ የሚለው ንግግር በኤፌሶን ውስጥ አንድ ጉባኤ ብቻ መኖሯን ያሳያል። በሰርዴስ ወዳለው የሚለው፣ በሰምርኔስ የሚለው፣ በፊላደልፊያ የሚለው፣ በቲያጥሮን እያለ ያው ስሞቹን እዛው ታውቋቸዋላችሁ። ምዕራፍ 2 እና ምዕራፍ 3 ላይ ከምዕራፍ 1 ጀምሮ ያለውን ስንመለከት እንደምናየው በአንድ ከተማ አንዲት የክርስቶስ ጉባኤ ናት ትኖር የነበረችው እና በዛች ጉባኤ ላይ ደግሞ አንድ ሽማግሌ በመሾም ኃላፊነትና አደራ ለአንድ ሽማግሌ ይሰጡ እንደነበረ ነው የሚያሳየን። አሁን የምሰጣችሁና የምታዩዋቸው ጥቅሶች በልዩ ልዩ ከተማ ውስጥ ያሉ አንዳንድ ጉባኤያትንና በነዛ ጉባኤያት ላይ የተሾሙ አንዳንድ ሽማግሌዎች መኖራቸውን እንደ ምሳሌ እንዲሆንልን ነው። ሐዋርያት ሥራ ደግሞ አለው ጥቅሶቹን ቤታችሁ ለምታዩ ሰዎች በሐዋርያት ሥራ ምዕራፍ 14 ቁጥር 23 በየቤተ ክርስቲያኑም የሚል ቃል እናያለን። በየቤተ ክርስቲያኑ ማለት በየጉባኤው ማለት ነው። ሐዋርያት ሥራ ምዕራፍ 8 ቁጥር 1 ተመሳሳይ ነው። ይህም ሐዋርያት ሥራ ምዕራፍ 13 ቁጥር 1፣ ሐዋርያት ሥራ 13 ቁጥር 1፣ ሮሜ 16 1፣ የክንክራውስ ቤተ ክርስቲያን አገልጋይ የሆነች ብሎ በስም አንዲትን ሴት ይጠራል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 በልዩ ልዩ ስፍራ ያሉ ቅዱሳንን ጠቆም ያደርጋል። አንደኛ ቆሮንቶስ 1 2 ራእይ 1 11 ያው ሰባቱንም አብያተ ክርስቲያናት በአንድ ምዕራፍ ላይ እናገኛቸዋለን። ያው ቅድም ያልኳችሁ ተተንትነው በምዕራፍ 2 እና 3 ላይ የምናያቸውን አብያተ ክርስቲያናት በተመለከተ ነው እና ምናልባት የከተሞቹ ስፋት እና አወቃቀር ያው አሁን በዓለም ላይ እንዳለው እንዲህ ዝርጥጥ ያለና እንዲህ የበዛ ትራንስፖርት እና ብዙ ነገር የሚያስፈልገው በጣም ሰፋፊ ላይሆን ይችላል። በመሰረቱ በጊዜውም የነበሩ አንዳንድ ከተሞች እንዲቀላል አይደሉም። ዞሮ ዞሮ ግን በአንዲት ከተማ ውስጥ ክርስቶስ የሆኑቱ በአንድ ላይ ተሰብስበው ያመልኩ እንደነበረ እና መጠሪያቸውም ከሚኖሩበት ቦታ ጋር ተያይዞ መጠቀሱን በነዛ ጉባኤያት ላይ ደግሞ አንዳንድ ሽማግሌዎችን በመሾም እንዲያደራጅ ኃላፊነት የተሰጠው ሰው ይሄንን ያደርግ እንደነበረ ያስረዳናል። ይሄንን እንዲያደርግ ነው በየከተማው የሚለው ቃል በተለያዩ ከተማዎች የሚል ትርጉም ነው ያለው። በከተማው አይደለም ያለው፣ በቀርጤስ አይደለም እያለ ያለው፣ በየከተማው የሚለው በተለያዩ ከተማዎች ውስጥ በሚገኙ ቅዱሳን መካከል ሰዎችን ሽማግሌዎችን እንዲተካ መምከሩን እናያለን። ሽማግሌ በግሪክ ሁለት የተለያዩ መጽሐፍቶችን ተጠቅሜያለሁ ስያሜውን በተመለከተ። ፕሬስ ቡቴሮስ ሽማግሌ የሚል ትርጉም አለው። የግሪክ ነው ቃሉ። ሁለት የተለያዩ መጽሐፍት አዲሱ መደበኛ ትርጉምና የመጽሐፍ ቅዱስ መዝገበ ቃላት የተጠቀሙበት ፕሮናንሴሽን የተለያየ ስለሆነና ፊደሉም በዛ መጠን ስለተቀመጠ ነው ሁለቱን እንዳለ የመዘገብኩት። ግሪክኛውን አላነበብኩትም፣ ትዝ አይለኝም፣ ረስቸዋለሁ። ግሪክ ተምሬያለሁ ትንሽ በኮርስ ደረጃ፣ ግን አሁን እሱን ለማንበብ ለዚህ ብዬ ጊዜ አላጠፋሁም። የተጻፈውን ነው እንዳለ ማስይዛችሁ ማለት ነው። እና ቃል በቃል መያዝ ትችላላችሁ። ፕሬስ በአማርኛ ነው እያወራው ያለሁት። ቡቴሮስ የመጽሐፍ ቅዱስ መዝገበ ቃላት እንደዚህ ይለዋል።
ሽማግሌ ለሚለው ቃል አቻ ትርጉም ማለት ነው። መደበኛ ትርጉሙ ደግሞ ዩፕሬስ ቡቴሮስ ጰ የሚል ቃል መጨረሻው ላይ አለው። ለማንኛውም የግሪክ ቃል ነው። ሽማግሌ የሚል ትርጉም ያለው ነው። ትለቅማላችሁ? ልንገራችሁ። ያዝ ዩ የአማርኛ ዩ ካልጠፋባችሁ፣ ፕ የአማርኛ ፕ ካልጠፋባችሁ፣ የኛ የአክስት ልጅ ማለት ነው። ሬ ስ ቡ ተ ሮ ስ ጰ እነዚህ የግሪክ ቃላት ናቸው። እንግዲህ የግሪክ አንባቢ የግሪኩን አንብቦ የራሱን ትርጉም ያዝ። እሱ ያው የቃላት ትርጉም ስለሆነ ብዙ ችግር የለውም። እና ኤጲስቆጶስ ወይም ጳጳስ የሚለው ቃል አቻ ትርጉም ነው። ሽማግሌ ቡቴሮስ ያልነው ሽማግሌ የሚለው ቃል ኤጲስቆጶስ ወይም ጳጳስ የሚለው ቃል አቻ ትርጉም ነው። በግዕዙ መጽሐፍ ቅዱሳችን ወይም ደግሞ በግዕዙ ትርጉም ጳጳስ ወይም ኤጲስቆጶስ ወይም ደግሞ ፕሬስቡቴሮስ የሚለውን ቃል ቀሳውስት ብለው ተርጉመውታል። ቄስ በብዙ ቀሳውስት ማለት ነው። ኤጲስቆጶስ በቅንፍ ጳጳስ፣ ቄስ ወይም ደግሞ ቀሳውስት ተብሎ በግዕዝ ወይም ደግሞ በዚህ ሀገር ባለው ቋንቋ እንዲህ አይነት ትርጉም ተሰጥቶታል። ያም ማለት ሽማግሌ የሚል ትርጉም ነው ያለው። ሽማግሌ የሚለውን ትርጉም የአስተዳደር ስራ ለመስራት ያው አስተዋይና ጥበበኛ የሆነ ሰው እድሜም ቢሆን ምራቅ ዋጥ ያደረገ ሰው ይፈለጋል እና ከዚህ የተነሳ አስተዋይ የሆኑ ለአስተዳደር ስራ የሚሆን ጥበብ ያላቸውን ሰዎች ሽማግሌ ብሎ መጥራት ከሐዲሱ ኪዳንም በፊት በነበረው ኪዳን የሚታወቅ ነው። ብዙ ጊዜ ለመብሰልና ለኃላፊነት ብቁ ለመሆን ሽማግሌ ከወጣቱ ወይም ከታዳጊው የተሻለ እንደሆነ ይታሰባል። በእርግጥም ሰው በእድሜ ያው ሁሉም በእድሜ ይበስላል ማለት ባይሆንም ግን እንዲሁ በሚታወቀው የጋራ ግንዛቤ ያው ሰው ምራቅ ዋጥ ሲያደርግ ከትምህርትም ከህይወት ልምድም ከተለያየ ነገርም በእውቀትና በጥበብ ከፍ ይላል። ብዙ ጊዜ በሽምግልና በተለያየ የእርቅ ስነስርዓት እንኳ ምራቅ ዋጥ ያደረገ ትልቅ ሰው መፈለጉ ያው መላ ለመፈለግ የአስተዳደር ስራ አንዳንድ ነገሮችን መልክ ለማስያዝ የተሻለ አቅም ይኖረዋል ተብሎ ስለሚታመን ምንም ከእድሜ ጋር ብቻ ያልተያያዘ ቢሆንም ግን ለዚህ ማሳያ የሚሆኑ አንዳንድ ነገሮችን እናያለን። የሚመሩ ሰዎች ብዙ ጊዜ ሽማግሌ ይባሉ እንደነበረ በኦሪት ዘፍጥረት ምዕራፍ 50 ቁጥር 7 ላይ ኦሪት ዘፍጥረት ምዕራፍ 50 ቁጥር 7 ላይ በኦሪት ዘሁልቁ ወይም ደግሞ ዘሁልቅ 22:7 ኦሪት ዘሁልቁ 22:7 ላይ ይሄንን እናያለን። ሽማግሌን በተመለከተ ከብሉይ ኪዳን መጽሐፍት ያው መንደርደሪያ እንዲሆነን 1 2 ወይም 3 ነጥቦችን ላስታውሳችሁ። አንደኛ ሽማግሌዎች እስራኤል ከግብፅ በወጡ ጊዜ ከሙሴ ጋር አብረው ሕዝቡን በመወከል እንዲንቀሳቀሱ መመረጣቸውንና ሽማግሌዎች ከነሙሴ ጋር መተባበራቸውን እናያለን እና የሕዝብ ወኪል ሆነው ኦሪት ዘጸአት ምዕራፍ 3 ቁጥር 16 ላይ ይሄንን እንመለከታለን። ከዛ ባሻገር በዩቶር ምክርም ቢሆን 70 ሰዎች ለአስተዳደር ስራ መሾማቸውን በዘጸአት 24 ቁጥር 1 እና በዘጸአት 24 ቁጥር 1 እና በኦሪት ዘሁልቅ 11 ከቁጥር 24 እስከ 25 ባለው ክፍል እንመለከታለን። ሰባ ሰዎች ሽማግሌዎች ናቸው። ዩቶር ሙሴን በመከረው መሰረት ሰው ሁሉ አንተ ጋር ለዳኝነት ሲመጣ አንተም ትደክማለህ፣ ህዝቡን ታደክማለህ።
ግን ሽማግሌዎች ይመረጡና በማለት ዮቶር ይሄንን መክሮታል። በኋላም እግዚአብሔር ከዚህ ምክር ጋር ተስማምቶ ሙሴ ላይ ከነበረው መንፈስ በነዛ ሽማግሌዎች ላይ በማኖር ለአስተዳደር ስራ 70 ሰዎች ተመርጠው ወይም ሽማግሌዎች ተመርጠው እንደነበረ እናያለን። ዘኍልቍ 11 ከ24 እስከ 25 ማለት ነው። ሌላው በየከተማው የነበሩ ሽማግሌዎች በአስተዳደር ስራ ሰውን ያገለግሉ እንደነበረ ወይም ደግሞ ለአስተዳደር ይቀመጡ እንደነበረ በመጽሐፈ ሩት 4:2 ላይ እንመለከታለን። ሩት 4:2 ላይ ይሄንን እናያለን። ሩት 4:2 ላይ ይሄንን እናያለን። በየከተማው በአስተዳደር ስራ ላይ ይቀመጡ እንደነበረ። ከዛ ባሻገር በመንግስት ደረጃ ይሰሩ ነበር። ማለትም ለተለያየ ኃላፊነት ከመንግስት ጋር በመሆን እንዲህ አይነት ስራ ይሰሩ እንደነበረ ሽማግሌዎች በአንደኛ ሳሙኤል ምዕራፍ 8 ቁጥር 4 ላይ አንደኛ ሳሙኤል 8:4 ላይ ሁለተኛ ሳሙኤል 5:3 ላይ ሁለተኛ ሳሙኤል 5:3 አንደኛ ነገሥት 8:1 አንደኛ ነገሥት 8:1 ሁለተኛ ነገሥት 23:1 ሁለተኛ ነገሥት 23:1 እና ሕዝቅኤል 8:1 ላይ እናነባለን። ከዛ ባሻገር ጸጥታና ሕግን በማስከበር ሽማግሌዎች ትልቅ ሚና ነበራቸው። ስርዓት አልበኝነት ሲኖር፣ አንዳንድ ችግሮች ሲኖር ጸጥታን ለማስፈን ሕግን ለማስከበር ተለቅ ያሉ ሰዎች፣ ሽማግሌ የሆኑ ሰዎች ይመረጡ ነበር። ምራቅ ዋጥ ያደረጉ ወይም የሚያስተውሉ ሰዎች ይመረጡ ነበር። ዘዳግም 19:12 ዘዳግም 19:12 21:2 22:15 22:15 እና 25 ከ7 እስከ 10 ዘዳግም ነው። ይሄ ሁሉ 25 ከ7 እስከ 10 የእግዚአብሔርን ቃል በማስተማር ከካህናት ጋር በመተባበር ያገለግሉም ነበር ሽማግሌዎች። ዘዳግም 31 ከ9 እስከ 13 ከካህናት ጋር በማበር ወይም ደግሞ በመወገን የእግዚአብሔር የሆነውን ቃል ወደ ሕዝቡ በማድረስ ካህናቱን ይራዱና ያገለግሉ ነበር። በሕዝቡ መካከል የነበሩ ሽማግሌዎች። ሁለተኛ ዘዳግም 31 ከ9 እስከ 13 ዘዳግም 31 ከ9 እስከ 13 መሰረተ ትምህርት ሆነ። አንደኛ ያልኩት ሽማግሌዎች ከግብፅ በወጡ ጊዜ ብዬ አሁን የዘረዘርኳቸው ጠቅላላ አንደኛ ውስጥ ናቸው ያሉት። ሁለተኛ የአይሁድ ምኩራብ የሚመራው በሽማግሌዎች ነበር። የአይሁድ ምኩራብ የሚመራው በሽማግሌዎች ነበር። ምናልባት ሳንሃድሪን ሲባል ሰምታችሁ ይሆናል። የአይሁድ ሸንጎ ወይም ደግሞ የሽማግሌዎች ጉባኤ ሳንሃድሪን ተብሎ ይታወቃል። የአይሁድ ምኩራብ የሚመራው በሽማግሌዎች ነበር። ሽማግሌዎች ምኩራብ የአምልኮ ስፍራውን ይመሩ ነበር። ማርቆስ 5:22 ማርቆስ 5:22 ሉቃስ 13:14 ሐዋርያት ሥራ 13:15 ሐዋርያት ሥራ 13:15 እና በአይሁድ መካከል
ስልጣን ነበራቸው ሽማግሌዎች። ማቴዎስ 15 ቁጥር 2 እንደውም ከባቢሎን ምርኮ መልስ የሙሴ መጽሐፍትን በመተርጎም ጭምር በማህበረሰብ ውስጥ የሕግ አስተማሪዎች ሆነው የተለየ አይነት ቦታ ነበራቸው። ጌታ ኢየሱስ ስለ አባቶቻችሁ ስለ ሽማግሌዎች ወግ የእግዚአብሔርን ትእዛዝ ትተላለፋላችሁ ብሎ የወቀሳቸው በዚህ ምክንያት እንደሆነ እናስታውሳለን። በአይሁድ መካከል በደንብ ተደማጭነት ያላቸው ስልጣን የነበራቸው ሰዎች ናቸው። በታላላቅ የአይሁድ ጉባኤያት በመገኘት ከካህናት ጋር ያስተዳድሩም ነበር። ይሄ ረበናት የሚባሉት የአይሁድ መምህራን ወይም ደግሞ ሳንሃድሪን ያልነው የአይሁድ ሸንጎ ሽማግሌዎችንም ጭምር የሚያካትት እንደነበረ ይታወቃል። ካህናት ብቻ አይደሉም። ብዙ ጊዜ ሰዱቃውያን የሆኑ እና ፈሪሳውያን የሆኑ የካህናት ወገኖች ናቸው የዚህ ጉባኤ አባላት። ግን ከ70 እስከ 100 የሚደርሱ ሽማግሌዎች በአንድ ላይ የሚያስተዳድሩበት ሸንጎ ነው የአይሁድ ሸንጎ ወይም ደግሞ ሳንሃድሪን የሚባለው እና ከዛም ባሻገር በታላላቅ የአይሁድ ጉባኤያት ላይ በመገኘት ከካህናት ጋር የአስተዳደር ስራም ሽማግሌዎች ይሰሩ ነበር እና በመካከል የተከበሩ ሽማግሌዎች እንዲህ አይነት ኃላፊነት ነበራቸው። ይሄንን በብዙ ጥቅስ ማስደገፍ እንችላለን። ምናልባት የተወሰኑ ጥቅሶችን ለማየት ማቴዎስ 26 47 እና 59 ማቴዎስ 26 47 እና 59 ማቴዎስ 27 1 ቁጥር 1 ማለት ነው። እንደገና 3 እንደገና 12 እንደገና 20 እንደገና 41 ማቴዎስ 27 ደግመዋለሁ። ማቴዎስ 27 1 ቁጥር 1 ማለት ነው። እንደዚህ 3 12 20 41 የሐዋርያት ሥራ ምዕራፍ 4 ከቁጥር 5 እስከ 6 ጳውሎስ እና ጴጥሮስ ተከሰው የቀረቡበትን ሸንጎ ታስታውሳላችሁ። እና እዚህ ሸንጎ ላይ የነበሩ ሽማግሌዎች ተጠቅሰዋል። ሐዋርያት ሥራ ምዕራፍ 4 ከቁጥር 5 እስከ 6 ቁጥር 23 ላይም ጭምር 1 2 3 ጥቅስ ናቸው የቀሩት። ያዟቸው 23 14 23 14 የሐዋርያት ሥራ ማለት ነው። 23 14 24 1 24 1 25 15 ሶስተኛ ወደ ተነሳውበት ወደዚህ ወደ ቲቶ መልእክት ከመምጣታችን በፊት ሶስተኛ ቤተክርስቲያን በመጀመሪያ ትተዳደር የነበረችው በሐዋርያት ነው። በኋላ ግን በኢየሩሳሌም ሽማግሌዎች በአስተዳደር ስራ ላይ እንዲሳተፉ መደረጉን እናያለን። ቤተክርስቲያን በመጀመሪያ ትተዳደር የነበረችው በሐዋርያት ነው። ሐዋርያት ነበሩ ብዙ ኃላፊነት ተሸክመው የሚያገለግሉት። በኋላ ግን በኢየሩሳሌም ሽማግሌዎች በአስተዳደር ስራ እንዲሳተፉ ተደርጓል። ሐዋርያት ሥራ ምዕራፍ 11 ቁጥር 2 ሽማግሌዎች ቀላል አይደሉም ማለት ነው አይደል? በብሉይም በአዲስም ኪዳን ቦታ ነበራቸው እና በቤተ ክርስቲያንም ሽማግሌዎችን መሾም እና የአገልግሎቱ የአስተዳደር ስራው አካል ማድረግ እንደተጀመረ እናያለን። ሐዋርያት ሥራ 11 2 ሐዋርያት ሥራ 15 2 ሐዋርያት ሥራ 15 2 እና ቁጥር 46 ሐዋርያት ሥራ 15 46 ማለት ነው። የሐዋርያት ሥራ 22 23 22 ሐዋርያት ሥራ 22 ቁጥር 23 እና 16 4 ቅዱስ ጳውሎስ በአሕዛብ መካከል በተመሰረቱ አብያተ ክርስቲያናት ሽማግሌዎች እንዲሾሙ አደረገ። በቅዱስ ጳውሎስ የአሕዛብ ሐዋርያ በሆነው በሱ አገልግሎትና
ከዚያም በኋላ ባለው ሽማግሌዎች እንዲሾሙ ማዘዙንም ማድረጉንም እናያለን። ሐዋርያት ሥራ ምዕራፍ 14 ቁጥር 23 ሐዋርያት ሥራ 14 ቁጥር 23 ሥራ 14 23 ሐዋርያት ሥራ 20 17 እና የተከበረው ቲቶ ጋር ቲቶ 1:5 ቲቶ 1:5 ልድገመው። ሐዋርያት ሥራ 14 23 20 17 ሐዋርያት ሥራ እና ቲቶ 1:5 በተለይ በቲቶ ምዕራፍ 1 ከ5 እስከ 9 ባለው ክፍል የሽማግሌዎች ጠባይና አገልግሎት ምን መምሰል እንዳለበት መዘርዘሩን እናያለን። በተለይ በቲቶ ምዕራፍ 1 ከ5 እስከ 9 ባለው ክፍል ቅድም ባነበብኩት ክፍል የሽማግሌዎች ጠባይና አገልግሎት ምን መምሰል ወይም ምን መሆን እንዳለበት ወይም ምን አይነት መልክ ሊኖረው እንደሚገባ በዝርዝር ተጠቅሷል። እና በአንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 17 እስከ 19 ተጽፎ በምናገኘውም ክፍል ይህንኑ እናስተውላለን። በአስተዳደር ስራ ያሉትን ያው ቅድም እንዳልኩት በቤተ ክርስቲያን ጳውሎስም እንዲሾሙ ማድረጉን፣ ሽማግሌዎች በዚህ እንዲተዳደሩ ማድረጉን፣ ሐዋርያትም እንዲህ ማድረጋቸውን ከነሱ ቀጥሎ ቤተክርስቲያንን ማስተዳደራቸውን እናውቃለን። ወደ ሀገራችን ስንመጣ ያው የሚሰብከውን የሚጠመጠመውን ሁሉ ያው ቄስ ማለት የተለመደ ነው። ብዙ ጊዜ ቀሳውስት ያው ሽማግሌዎች ናቸው። ያኔ በነበረው ቀጥታ አቻ ትርጉም ሊቃነ ጳጳሳት ወይም ኤጲስቆጶሳት ማለት ነው። ተመሳሳይና አቻ ትርጉም ነው ያለው። አገልግሎታቸው የአስተዳደር ስራ ነው። ቤተክርስቲያንን በማደራጀት የአስተዳደር ስራ የሚሰሩ ሰዎችን ነው። ስራቸው ምንድን ነው የሚለውን እመለስበታለሁ። አራተኛ ሽማግሌዎችና ጳጳሳት በግሪክ ቋንቋ ኤጲስቆጶስ ወይም ጳጳስ የሚለው ቃል ሽማግሌ የሚለው ቃል አቻ ትርጉም ነው፣ ግሪካዊ ነው ብለነዋል። ብዙ ጊዜ በአዲስ ኪዳን መጻሕፍት ጳጳስ ተብሎ ተተርጉሟል። ጳጳስ ማለትም ኤጲስቆጶስም ማለት ተመሳሳይ ነው ትርጉሙ። ሽማግሌም ማለት ተመሳሳይ ነው ትርጉሙ። እኛ ጋር ሲመጣ ነው ጨርሶ የተለያየ የሚሆነው እንጂ አሁን ብዙ ጊዜ ጳጳስ ስንል በሁሉም ሰው አይምሮ ውስጥ ያለ ነገር አለ አይደል? ጳጳስ የሚለው ነገር ምንም ትርጉም ሳያስፈልገው ሁሉም ሰው ከና እስኬማው ገጭ ይላል ጳጳስ ይባላል። ብቅ ብሎ ምናየዋል። እና ሽማግሌ የሚለው ቃል ኤጲስቆጶስ የሚለው ቃል እና ቀሳውስት የሚል ትርጉም ተሰጥቶታል በግዕዙ ወይም ደግሞ በሀገራችን ባሉ አንዳንድ መጽሐፍት ላይ የግዕዝ ትርጓሜው ላይ ኤጲስቆጶስ ቄስ ተብሎ ተጠርቷል። በእኛ መሀል ያው የመደብ ልዩነት አላቸው፣ በጣም ሩቅ ናቸው። ዞሮ ዞሮ ግን ተመሳሳይ የትርጉሙ ስራ ሲሰራ አቻ ትርጉም እንዲኖረው ሆኖ ነው የቀረበው። ጳጳስ መሰረታዊ ትርጉሙ እንዲህ አይነት ትርጉም እንዲይዝ ሆኖ ነው የተተረጎመው። ጠባቂ ተቆጣጣሪ ማለት ነው። ጠባቂ ተቆጣጣሪ ማለት ነው። ጠባቂ ተቆጣጣሪ ማለት ነው። ጳውሎስ የኤፌሶን ሽማግሌዎችን ጠርቶ ያላቸውን ታስታውሳላችሁ። በሐዋርያት ሥራ ምዕራፍ 20 ሽማግሌዎቹን ጠርቶ አናገራቸው እና ቁጥር 28 ላይ ጳጳሳት ይላቸዋል እነዛኑ ሽማግሌዎች
በኋላ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች እንዲገቡባቸው አውቃለሁ፣ ለራሳችሁና ለመንጋው ተጠንቀቁ በማለት በእንባ ጭምር አደራ ማለቱን እናስታውሳለን። እና ጳጳስና ሽማግሌ ትርጉሙ ተመሳሳይ ነው። በመሰረቱ ተመሳሳይ ነው። በመጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 17 ሽማግሌዎቹን ነው ቁጥር 28 ላይ ወረድ ብሎ ጳጳሳት የሚላቸው የኤፌሶንን ሽማግሌዎች። እንደገና ቲቶ ምዕራፍ 1 ቁጥር 5 እና 7 ላይ ይሄንኑ ሽማግሌ የሚለውን ቃል ተጠቅሟል። በሌላ ቋንቋ ጳጳስ ማለት ነው እና ጳጳስ ማለት ነው መንጋውን እንዲጠብቅ፣ መንጋውን እንዲንከባከብ፣ እንዲቆጣጠር ኃላፊነት የሚሰጠው በየከተማው የሚሾም ለኤፌሶን፣ ለሰምርኔስ፣ ለሰርዴስ፣ ለቲያጥሮን፣ ለፊላደልፊያ እንደዚህ መልአክ የሚለው በቁሙ መልአክ ማለት አይደለም። የአብያተ ክርስቲያናቱ የበላይ ተቆጣጣሪዎች ወይም ጠባቂዎች ናቸው። በዮሐንስ ራእይ ምዕራፍ 1 ቁጥር 11 እና ምዕራፍ 2 ምዕራፍ 3 ላይ የምናገኛቸው እና ሽማግሌ የሰውየውን ተፈላጊ ጠባይና ችሎታ የሚያሳይ ነው። በመሰረቱ ተፈላጊ ለአስተዳደር ስራ የሚፈለግ ጠባይና ችሎታን ያሳያል። ሽማግሌ ቅድም እንዳልኳችሁ እንዲሁ ዝም ብሎ መሸበት ብቻ ሳይሆን ትልቅ ሰው መሆን ብቻ ሳይሆን አንዳንዴ ያው ሰው ሽበታም ሆኖ ትልቅ ላይሆን ይችላል አይደል? ትልቅ ሰው ሆኖ እድሜ ብዙዎችን ያው የእውቀትና የማስተዋል ዘውድ ያቀዳጃል ተብሎ ይታመናል። ያው ሰው በእድሜ ውስጥ ብዙ ስለሚማር ግን አንዳንዴ በተለያየ ምክንያት ያው በተለያየ ሁኔታ ሽማግሌ ሁሉ አዋቂ ላይሆን ይችላል። ኤሊሁ ያለውን ታስታውሱ የለም? እዛ ኢዮብን እንጠቅማለን ብለው በቁስሉ ላይ እንጨት የመስደድ ያህል ሲሸቀሽቁትና ሲረብሹት ከእናንተ መካከል ኢዮብን ያስረዳ የለም አለ እና በቅንነት አልተናገራችሁምና ኢዮብ አልተማረም አለ፣ አልተነካም። በእድሜ የሸመገሉ ሁሉ ጠቢባን አይደሉም፣ ሁሉን የሚችል የአምላክ እስትንፋስ ግን ማስተዋልን ይሰጣል ይላል። ይሄ እንዳለ ሆኖ ግን በኮመን በሆነ አስተሳሰብ ደግሞም እውነትም ነው ብዙ ሽማግሌዎች ከብዙ ወጣትና ከብዙ ታዳጊ የተሻለ ማስተዋል ይኖራቸዋል እድሜ ያስተማራቸው። አንዳንድ ጊዜ እንደዛ ላይሆን ቢችልም እንኳ ግን የሚጠበቀው እንደሱ ነው። ስለዚህ በዚህ የተጠበቀ ወይም ደግሞ በደንብ በሚጠበቅ አስተሳሰብ ሽማግሌ የሚለው ቃል ጠባይንና ተፈላጊ የሆነውን ጠባይና ችሎታን የሚያሳይ ነው። ጳጳስ የሚለው ደግሞ ስራውንና ኃላፊነቱን ይገልጣል። ሽማግሌ ተፈላጊውን ጠባይና ችሎታ የሚያሳይ ነው። ጳጳስ የሚለው ቃል ስራውን ወይም ደግሞ ኃላፊነቱን ይገልጣል። አንዳንድ ጊዜ ያው ቃላት ስለሆኑ እነዛ ቃላት በየትኛውም ቦታ ልንጠቀማቸው እንችላለን። ተለቅ ያሉት ሰው ሽማግሌ ልንል እንችላለን። አንዳንዴ ደግሞ በቃ የልጅ አዋቂ የሆነውም ሰው ሽማግሌ እኮ ነው እኮ ትልቅ ሰው ነው ልንል እንችላለን። ተፈላጊውን መልካም የሆነውን ጠባይና ችሎታ የሚያሳይ ነው ቃሉ እና ጳጳስ ወደሚለው ነገር ስንመጣ ምንም አቻ ትርጉምም ቢኖረው ያው ቤተክርስቲያን ላይ መንጋውን እንዲጠብቁ እንዲመሩ ኃላፊነት የተሰጣቸውን ተቆጣጣሪ እና ጠባቂ የሆኑትን ሰዎች ወይም ሽማግሌዎች ያሳያል። የቃሉ ትርጉም አቻ መሆኑ እንዳለ ሆኖ ማለት ነው። ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክት ላይ ኤጲስቆጶስ የሚለውን ቃል ይጠቀማል። ኤጲስቆጶስ የሚለውን ቃል ነው የሚጠቀመው በተደጋጋሚ ጢሞቴዎስን ስላጠናን ወይም ለጢሞቴዎስ የተጻፈው መልእክት ስላጠናን ብዙዎቻችሁ በቀላሉ ታስታውሱታላችሁ። ለቲቶ በጻፈው መልእክት ውስጥ ደግሞ ያው ሽማግሌ የሚለው ቃል ይጠቀማል። በሁለቱ ቃላት መካከል ልዩነት የለው። ጢሞቴዎስ ላይ ኤጲስቆጶስ ብሎ ቢናገርም ቲቶ ላይ ሽማግሌም ቢል ሁለቱ አቻ ትርጉም ነው ያለው። እዛ አይረብሽም፣ እዚህ ግን ይረብሻል። ጳጳሱን ሽማግሌው ብትል የሰደብሃቸው ነው የሚመስላቸው። ምንም ትርጉሙ ተመሳሳይም ቢሆን በጣም ሊቀየሙ ሊያኮርፉ እንደው ስልጣነ ክህነታቸውን የነጠቃቸው ሊመስላቸው ይችላሉ። ግን ተመሳሳይ ነው፣ ትርጉሙ ተመሳሳይ ነው ሁለቱም ጋር። ጢሞቴዎስ ላይ ኤጲስቆጶስ ይበል፣ ቲቶ ላይ ሽማግሌ ይበል፣ ሁለቱም ተመሳሳይ ለሆነ ኃላፊነት የተሰጠ ስያሜ ነው። የሽማግሌ ወይም የጳጳስ ስራ በሶስት ይከፈላል። ሶስት ተግባራት ከጳጳስ ወይም ደግሞ ከሽማግሌ ይጠበቃል። አንደኛውና ዋናው ማስተማር ነው።
ማስተማር ነው። ለማስተማር የማይበቃ ሰው በምንም ተአምር በዛችኛይቱ በጥንቷ ቤተክርስቲያን ውስጥ የማያስተምር ሰው እንደው ሽምግልናው ብቻ ታይቶ ኃላፊነት አይሸከምም። ምክንያቱም ምእመን መንጋ በትምህርት እንጂ መቼም በሌላ ነገር አይመራም። ስለዚህ ማስተማር ከጳጳስ ወይም ከሽማግሌ የሚጠበቅ ዋና ነገር ነው። ሁለተኛ መንጋውን መጠበቅ ከልዩ ልዩ ተኩላ በጤናማው ትምህርት በጤናማ የሆነ ክትትል መንጋውን መጠበቅ። በሶስተኛ ደረጃ ቤተክርስቲያንን እየመሩ ወይም ደግሞ እያስተዳደሩ የአስተዳደር ስራውን በጤናማ መልኩ ማደራጀት፣ አብያተ ክርስቲያናትን ማደራጀት፣ ጉባኤያትን ማደራጀት። ይሄ የሽማግሌዎች ወይም የኤጲስቆጶሳት ተግባር ነው። በዚህ ቤተክርስቲያንን እንዲያገለግሉ ነው ይሄ ኃላፊነት የሚሰጣቸው እና የሚያስተዳድሩበት፣ የሚያደራጁበት፣ የሚያስተምሩበት መብትና ስልጣን ደግሞ በግድ ሳይሆን በፍቅር የሚፈጸም ሊሆን እንደሚገባው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 እስከ 4 መንጋውን በማስጨነቅና በኃይል ሳይሆን በፍቅር እንዲመሩና እንዲያስተዳድሩ ያዛል። በፍቅር እንዲመሩና እንዲያስተዳድሩ ያዛል። ወደድክም ጠላህም ያለ እኔ አትገባም ሲሉ እንሰማለን። አንዳንዶች ወደድክም ጠላህም ምንፈታህ እኛ ነን ይላሉ። እኔ ካልፈታው ትገባለህ ገደል ሊሉ ይችላሉ። አንዳንዶች በኃይል በአንዳንድ ጉዳይ ላይ ውጉዝ ከማሪዎስ ብለው ነው የሚያስቆሙት አይደል? በእኛ ሀገር እንደሱ ነው። በቃ አውግዥ ያለው ብለው በኃይል ሊያስቆሙ ይሞክራሉ። ግን እንደሱ አይደለም። መንጋን በፍቅር በጤናማ መንገድ መምራት መቻልና እንዲሁ ስልጣን ነው ባልነው ኃላፊነት አስፈራርቶ ያለኔ በጭራሽ ብሎ ማስተዳደር በጣም ይለያያል። ጴጥሮስ ይሄንን በውድ እንጂ በፍቅር እንጂ በኃይል መንጋውን እንዳይገዙ ምንም የበላይ ጠባቂዎችን ቢሆኑ የማስተማር የመጠበቅ የማስተዳደር ኃላፊነትን ቢኖራቸው ፍርደ ገምድል እንዳይሆኑ መንጋውን አስጨናቂዎች እንዳይሆኑ ያዛል። ሌላው ሽማግሌዎች ወይም ደግሞ ኤጲስቆጶሳት እየጸለዩ በሽተኞችን ዘይት በመቀባት እየጸለዩ ለበሽተኛ ፈውስ እንዲህ አይነት አገልግሎት እንዲሰጡ ያዛል። ያዕቆብ 5:14 ላይ የታመመ ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራ፣ ዘይት እየቀቡ ይጸልዩለት፣ በእምነት የተደረገው ጸሎት ሕመምተኛውን ይፈውሰዋል ይላል። ይህን አገልግሎት ይሰጡ የነበሩ ኤጲስቆጶሳት ወይም ጳጳሳት ወይም ሽማግሌዎች ናቸው። ይህ አገልግሎት እነሱ ትከሻ ላይ ወደቀ ነበር። በዚህ መልኩ ያገለግሉ ነበር። እግረ መንገዴን አንድ ነገር ልናገር እወዳለሁ። ዘይት እየቀቡ ይጸልዩለት፣ በእምነት የተደረገው ጸሎት ሕመምተኛውን ይፈውሰዋል። የሚፈውሰው ዘይቱ አይደለም፣ ወይም ደግሞ የተጸለየበት ዘይት አይደለም። የተጸለየበት ዘይት ብሎ በብልቃጥ እሱን ማደልም መቸብቸብም መቸርቸርም ወይም የተጸለየበት ነው ብሎ ይሄንን እንዲሁም ማሰራጨትም እንደሱ አይደለም። ይሄ አሁን የሚሆነው አይነት አይደለም በጭራሽ። ስራቸው ምንድነው? ዘይት ይቀባሉ፣ ይጸልያሉ። የሚጠቅመው ምኑ ነው ማለት ነው? ጸሎቱ ነው። በእምነት የተደረገው ጸሎት ሕመምተኛውን ይፈውሰዋል እንጂ አንዴ በጅምላ ገዝተህ ማዕት ጠርሙስ ደርድረ ጸለየህበት እኔ የጸለይኩበት ፈዋሽ ነው ብትል ያው አይነት አጠፋ ይሆናል እንጂ አይፈውስም። እግዚአብሔር አልፈቀደውም። ጠላት ሰዎችን አይምሮ ለመያዝ ብዙ ነገር ሊያደርግ ይችላል። እግረ መንገዴን ነው ይሄን የምለው ከርዕሴ ውጪ። ዞሮ ዞሮ እየቀቡ ዘይት እንዲጸልዩ ያዛል። ይሄን ኃላፊነት የሚወጡ እነዚህ ነበሩ። ሌላው እጅ በመጫን ጸልየው ለወንጌል አደራ ሰዎችን ይለዩ ነበር ሽማግሌዎች። ይህም አገልግሎት በዚሁ መንገድ አገልግሎት ከተረከቡ ሽማግሌዎች የሚጠበቅ ነበር። እጅ በመጫን ጸልየው የወንጌልን አደራ ያስረክባሉ ለታመኑ ሰዎች፣ ወይም ደግሞ ለወንጌል አደራ ሰዎችን ይለዩ ነበር። ለወንጌል አደራ ይለዩ ነበር። ሐዋርያት ሥራ ምዕራፍ 13:3 ላይ ሐዋርያት ሥራ ምዕራፍ 13:3 ላይ
ሐዋርያት ሥራ 13:3 አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ ይህንን እናያለን። አንደኛ ጢሞቴዎስ 4:14 ሌላው ከምእመኑ የሚጠበቅ ነገር አለ። ምእመኑ ወይም ደግሞ ሌላው የቤተ ክርስቲያን ሰው ወይም ደግሞ በደሙ የተዋጁ ቅዱሳን ወይም አማኞች እንዲያከብሯቸው እንዲደግፏቸውና እንዳያሳዝኗቸው ጥብቅ መመሪያም ተሰጥቷል። እንዲደግፏቸው እንዲያከብሯቸው እና እንዳያሳዝኗቸው ይህንን አደራና ኃላፊነት ከእግዚአብሔር እንደተቀበሉ በእምነት በማስተዋል ሌላው ሰው እንዲያከብሯቸው በግልጽ ታዟል። በስራ ደግሞ እንዲደግፏቸው በግልጽ ታዟል። እንዲያከብሯቸው በስራ እንዲደግፏቸውና እንዳያሳዝኗቸው በግልጽ ታዟል። ይሄንን በአንደኛ ጢሞቴዎስ ምዕራፍ 5 አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 17 እስከ 19 ባለው ክፍል አንደኛ ጢሞቴዎስ ምዕራፍ 5 ከ17 እስከ 19 ባለው ክፍል እንዲሁም ደግሞ በዕብራውያን ምዕራፍ 13 ቁጥር 7 ላይ እንመለከታለን። አንደኛ ጢሞቴዎስ 5 ከ17 እስከ 19 ዕብራውያን 13:7 ላይ ያለውን ቃል መመልከት መልካም ነው። ለዚህ ሌላው ቁጥር 6 ላይ እዚሁ ቲቶ ምዕራፍ 1 ቁጥር 6 ላይ ያለውን መመሪያ ስንመለከት ምንም እንኳን ለጢሞቴዎስና ለቲቶ ሁለቱ የተለያዩ ቦታዎች ነው የሚኖሩት ታውቃላችሁ። ጢሞቴዎስ በኤፌሶን ላይ ነው ወይም በታናሽ እስያ ነው ኃላፊነት የተሰጠው። ቲቶ ደግሞ ቀርጤስ ላይ ሜዲትራኒያን ባህር ላይ ያለ ደሴት ነው። ቀርጤስ ከቆጵሮስ አልፎ ያለ ያው ካርታ ላይ ማየት ትችላላችሁ። ቀርጤስ የምትባለው እና በቀርጤስ ላይ ነው ቲቶ ያኛው ወይም ደግሞ ጢሞቴዎስ ደግሞ በኤፌሶን ነው። በጣም የተለያዩ ቦታ ላይ ነው ኃላፊነት ተሰጥቷቸው የተሾሙት። ዞሮ ዞሮ ግን ለሁለቱም የተሰጠው መመሪያ ግን ተመሳሳይ እንደሆነ እናስተውላለን። ይሄንን በሚቀጥለው ሳምንት ባለን ነገር እንግዲህ ከታች በዝርዝር የተቀመጡትን ቅድም ያነበብኳቸውን መመዘኛዎች እናንተም ልታዩ ትችላላችሁ። ለጢሞቴዎስ በተሰጠው መልእክት ውስጥ ካሉት መመዘኛዎች ጋር በንጽጽር ማየት ትችላላችሁ። መመዘኛዎቹ የተለያየ ቦታ ሰዎቹ እንደመኖራቸው እንደየቦታው መመዘኛው የተለያየ ማቅለያና ማክበጃ አልተሰጠውም እና ተመሳሳይ ነው። የሚሾሙበት አግባብ በሁለቱም ቦታ ላይ ሽማግሌዎች ወይም የአስተዳደር ሰዎች ወይም ደግሞ ጠባቂዎች እና ተቆጣጣሪዎች የሚሾሙበት አግባብ ተመሳሳይ እንዲሆን ትእዛዝ መሰጠቱን እናያለን። ይህንን በአንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 7 ካለው ጋራ ማነጻጸር ትችላላችሁ። ከቁጥር 6 እስከ 9 የተጻፈውን እዚሁ ቲቶ ማለት ነው። ከ6 እስከ 9 የተጻፈውን ከአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ምዕራፍ 3 ከቁጥር 1 እስከ 7 ባለው ክፍል ከተጻፈው ጋራ ማተያየትና ሁለቱን ጎን ለጎን መጻፍና ማጥናት ትችላላችሁ፣ መያዝ ትችላላችሁ። ለማንኛውም ንጽጽሮቹ 12 ነጥቦች አሉት፣ በዝርዝር የተቀመጡ ናቸው። እነዚህን በመመልከት ነው ወደ ቀጣይ የጥናቱ ክፍል የምናልፈው። የጌታ ጸጋና ሰላም እንዲሁም ምሕረት ይብዛልን ይብዛላችሁ።